ትንቅንቅ ክፍል 8 ልብ አንጠልጣይ ታሪክ። ደራሲ ሶልቢክ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ኤፊ ሆስፒታል ደርሶ መኪና ማቆሚያ ተብሎ በተጠራው ቦታ ላይ አቁሞ ለብሌን ደወለ። ብሌኒ ስንት ቁጥር ነው ያስተኙት አላት። 4ኛ ፎቅ 304 ቁጥር ነው፣ ናን ይወጣልሃለሁ አለችው። እሺ ብሎ ከመኪናው ወርዶ ወደ ፎቁ በአሳንሰር ወጣ። ውጣ የተባለው ክፍል ጋር ሲደርስ ብሌን የመልህቅን ጅንስ ጃኬት ትከሻዋ ላይ ጣል አድርጋ እጇን አጣምራ ግድግዳ ተደግፋ ቆማ ተመለከታት። ፈጠን ብሎ ሄዶ ውዴ ደህና ነሽ አላት። እጇን ፈታ ተጠመጠመችበት። እቅፍ አደረጋትና አይዞሽ አለሁልሽ፣ ሁሉም ነገር መልካም ይሆናል ብሎ ጀርባዋን ደባበሳት። በሁለቱም እጆቿን ይዞ ፊቷን ተመለከተው። ለምን ታለቅሻለሽ አላት። መልህቅ ብላ ሳትጨርስ እንባዋ መውረድ ጀመረ። መልሶ ወደ ደረቱ አስጠግቶ አቀፋት። በቃ ይበቃል፣ እሺ ዓይንሽ አሁን ራሱ አብጧል፣ ይበቃሻል፣ ደግሞ ታቃጥያለሽ፣ ራስሽን አሞሻል እንዴ አላት። አንገቷን በመነቅነቅ ያውንታ መልስ መለሰችለት። እኔ እጠብቀዋለሁ፣ አንቺ የኔን መኪና ይዘሽ እቤት ሄደሽ እረፍት አድርጊ ሲላት፣ በፍጹም መልህቅን በዚህ ሁኔታ ጥየው ልሄድ አልችልም፣ አይሆንም አለችው። አይ በዚህ ሁኔታ እዚህ መቆየት አትችይም ውዴ፣ ወይ ሄኒ መጥቶ ያደርስሻል፣ እደውልለታለሁ አላት። ቶ እሱና ብላ እጁን እየጎተተች ይዛው ወደ ክፍሉ ገባች። መልህቅ ነቅቶ ክፍል ውስጥ ሰው ሲፈልግ ተመለከቱ። ብሌን እንዴት ነህ ነቃህ እንዴ ብላ ሄዳ በአንድ እጇ ግንባሩን በአንድ እጇ ሆዱ ጋር ደገፍ አደረገችው። ለምንድን ነው ዓይኔን ያሸጉት አላት ለስለስ ባለ ድምፅ። ለተወሰነ ጊዜ እንዲህ ቢሆንልህ ይሻላል፣ ለዛ ነው። ምን ነው ጨነቀህ እንዴ አለችው። አዎ የሆነ ሸክም የተሸከምኩ ነው የመሰለኝ፣ በዛ ላይ እዛ ጋር የቆመው ሰውዬ አይታየኝም ብሎ በእጁ ወደ ኤፍሬም ጠቆማት። ብሌን ሳቅ ብላ ወደ በሩ እየተመለከተች አሁን ነው አንተን ካላየሁ ብሎ የመጣው እና ኤፊ እዚች ጋር አረፍ በል ብላ ወንበር አቀረበችለት። እንዲህ ስትስቁ ላያችሁ እንዴት ታስቀናላችሁ መሰለህ ብሎ ቁጭ አለ። ምን ባክህ በዚች ዓለም ስትኖር ደስተኛ ለመሆን ትሞክራለህ እንጂ መቼም ደስተኛ አትሆንም አለው። አይ ዋናው ማመን ነው ወዳጄ። ማዘን ምን ትርጉም አለው ብለህ ነው? የትኛው ዘፋኝ ነበር ባለህ ተደሰት ያለው ብሎ ወደ ብሌን ተመለከተ። ብሌን ፈገግ ብላ ፊት ለፊታቸው ያለው ግድግዳን ተደግፋ እጇን አጣምራ ቆመች። መልህቅ እሱ ራሱ ተደስቶ ያውቃል ብለህ ነው ብሎ ቀና ለማለት ሲሞክር አቃተው። ቆይ ልደግፍህ ብሎ ኤፊ ሲነሳ ቁጭ በል ኤፊ፣ አልጋው የራሱ ማንሻ አለው እኔ አደርገዋለሁ ብላ ከአልጋው ጎን የነበረችውን የምትሽከረከር ብረት ማዞር ጀመረች። መልህቅ የሚፈልገው ደረጃ ላይ ሲደርስ ይበቃል አላት። እሺ አሁን አይሆነ ነገር መውሰድ አለብህ። ቅድም ያዘዝኩት አሪፍ ሾርባ አለ፣ እሱን ቅመስ አለችው። አይ ምንም ነገር አልወስድም፣ አላሰኘኝም አላት። ይሄውልህ ኤፊ አንድ በለው፣ ከቅድም ጀምሮ እንዲሁ እንዳለ ነው ብላ ኤፍሬም ላይ አፈጠጠች። ሆድህ አልታመመ አለው። እኔም ለዓይን ህመም አልጋ መስጠታቸው ምን የሚሉት ፈሊጥ እንደሆነ አልገባኝም። ብቻ ከዚህ አስወጡኝ። በአንድ ክፉና ደጉን በማይበት ዓይኔ የመጣብኝን ጠላቴን ልክ አስገባዋለሁ። ማን ያውቃል ነገ የዓይኔን ማረፊያ ብሌኔን ለመንጠቅ ያስብ ይሆናል አለ ከንፈሩን እየነከሰ። ብሌን እኮ ይህችን ትወድልኛ ጀግና እንድትሆን ብላ በማንኪያ ከሾርባዋ ጎረሰችው። ኤፊ ቆይ ግን ለምን እንደ ትልቅ የአእምሮ ባለቤት በንግግር አናምንም? ለምን ቁጭ ብለን ከመነጋገር ይልቅ ቆመን እንወቃቀሳለን? በፍቅር ከመያያዝ ይልቅ ለምን ለጥፋት እንቸኩላለን? መልህቅ ተመልከት እስኪ፣ ትላንት ደግሰህ አብልተህ አጠጥተህ ጨፍረህ ትዳር የመሰረትክ ሰውዬ ዛሬ ከአንድ ተራ ዱርዬ ጋር ተጣልተህ ሆስፒታል መተኛትህን ለሰሚ እንኳ ኢማጅን ብሎ ቁጭት በተሞላበት ንግግር ተናገረው።
መልህቅ ሰው ምንም ሊል ይችላል ኤፊ። እኔ ድሮም ቢሆን ጥሩ ስም የለኝም፣ ለወደፊትም አይኖረኝም። ትላንት አገባ ነበር፣ ዛሬ ደግሞ ተጣልቶ ሆስፒታል ገባ። በእኔ ተጠቅመው ለወሬያቸው ክፍያ የሚያገኙት ሰዎች ካሉ እድለኛው ከነሱ ይልቅ እኔ ነኝ። ቢያንስ የሆነ ቤተሰብ አካል ወይም የአንድ ግለሰብ ለመኖር የሚያስፈልገውን የሆነ ነገር በእኔ እንደዚህ መሆን ውስጥ እያገኘ ነው። የላይክና የኮመንት ጥማት ላለበት ማህበረሰብ ደግሞ ይሄው እስኪ መልህቅ፣ ሴት አተራማሹ መልህቅ፣ ተደባዳቢው መልህቅ፣ በቃ እየፈለጉትን ይበሉ፣ ምን አስጨነቀኝ ብሎ ጮህበት። ብሌን በቃ ተረጋጋ ብላ አቀፈችው። ኤፊ ሁሌ ሰዎች እሱን ለምን ጥፋተኛ እንደሚያደርጉት አላቅም፣ ግን መልህቅ አንተና ሌሎች ሰዎች እንደሚሉት አይደለም። ጥፋቱ የልጁ ነው። እንደውም ነገ ክስ መመስረት ፈልጋለሁ አለችው። ኤፊ እሺ በቃ ይቅርታ፣ ነገ እናደርገዋለን፣ በጣም ይቅርታ ብሎ ተነስቶ ከክፍሉ ወጣ። የተጠራው ዶክተር መጥቶ ትርሲትን ከተመለከታት በኋላ የምግብ መመረዝ ነው አላቸው። ገሊላ ሳታስበው ሳቋ መለጣት። ዞሮ ሲመለከቷት ይቅርታ ትን ብሎኝ ነው ብላ 1-2 ጊዜ አሳለች። ቦርጫሙ ሰውዬ ታዲያ ምንድን ነው የምታደርግላት አለው። ለአሁን ማስታገሻ መርፌ ይሰጣታለሁ፣ ከዛ መድኃኒት እጽፍላትና ገዝታችሁ እንድትወስድ አድርጓት። ደግነቱ መርዙ የከፋ ደረጃ የሚያደርስ አይነት አይደለም ብሎ መርፌ ሊሰጣት ወደ ትርሲት ሲሄድ ትርሲት መርፌ እንዳትወጋኝ ብላ ቀወጠችው። ገሊላ ፈጠን ብላ መርፌ ተወግታ አታውቅም፣ አላርጅክ ነች፣ ከወጋሃት ለረጅም ዓመታት ያማታል አለችው። ዓመታት አለ ዶክተሩ ደንግጦ። አዎ ማለቴ ቀናት፣ ሳምንታት፣ ወራት ብቻ ለረጅም ጊዜ ይቆይባታልና ተወግታ አታውቅም። ሽሮፕ ነገር የለህም አለችው። ዶክተሩ በሁኔታቸው ግራ ተጋብቶ ጥሩ በቃ ይህንንም በክኒን መለወጥ ይቻላል፣ ኦማር እና እንውጣ በቃ አብረን እና ይዘህ ትመለሳለህ ብሎ ድሬድ ፀጉር ካለው ወጣት ጋር ተያይዘው ወጡ። ኒኪ ከአሜሪካ ካሉት ቤተሰቦቹ ጋር በስካይፒ ለማውራት ላፕቶፑን ይዞ አልጋው ላይ ተቀመጠ። ልክ ሲከፍተው ልጆቹን ተሰብስበው ሲጠብቁ ታገኛቸው። ሰላም ውዶቼ እንዴት ናችሁልኝ? አምሮባችኋል ደግሞ ሲላቸው፣ አዎ ባቢ ገናን እያከበርን ነው፣ ስጦታ ገዝተንልህ ነበር። እሺ እኔም ገዝቼ ይላችኋለሁ፣ ነገ በፖስታ ቤት በኩል እልክላችኋለሁ። አብሬያችሁ ብሆን በጣም ደስ ባለኝ ነበር፣ ግን አልሆነም። በሚቀጥለው ፈጣሪ ከፈቀደ አንድ ላይ እናከብረዋለን አላቸው። እሺ ማሚ የገዛችልን ስጦታ ተመልከተው ብለው አንድ በአንድ እያነሱ አሳዩት። ደስ ይላል በጣም። እናታችሁ የለችም እንዴ? አለች፣ ኩክ እያደረገች ነው፣ ቆይ እንጥራት ብለው ተሯሩጠው ሄዱ። እጇን ጎትተው ይዘዋት መጡ። የኔ ውድ እንዴት ነሽልኝ? አለሁ። እንዴት ነህ? ደህና ነኝ። እንኳን አደረሰሽ። አመሰግናለሁ። ይሄው አንተ በሌለህበት እያከበርን ነው። ደብሮናል። ይገባኛል እኮ እናቴ፣ ግን ምንም ማድረግ አይቻልም። አንድ ቀን ይሆናል። እሺ ሁሌ አንድ ቀን። መቼ ነው ግን ያ አንድ ቀን? አንገቱን አቀርቅሮ ዝም አለ። ሄዱ ተጫወቱ ብላ ልጆቹ ላይ ጮኸችባቸው። ደንግጠው እየተነሱ ወጡ። ተይ እንጂ የኔ ውድ እንደዚህ አትቆጫቸው። አያገባህም። መቼ ለመምጣት ነው ያሰብከው? ከ1-2 ወይም 3 ወር በኋላ እመጣለሁ ብያለሁ ውዴ። ከዛ በፊት ከፈቀዱልኝም ለአዲስ ዓመት እመጣለሁ። እንደምንም ብለህ የዛኔ መምጣቱ ነው የሚሻለው። እሺ እናቴ፣ ምን ጎደለ? ቤቱ ሙሉ ነው አይደለም? አዎ፣ እንዳይከፋቸው ብዬ ሙሉ ለማድረግ ሞክሬያለሁ። ታዲያ ብላ ጠጣ አልባልም እንዴ? አዎ አልልህም። ስለ እውነት እናቴ ዶሮሽ ናፍቆኛል። ዶሮ ብቻ ነው አይደለም? አንቺ ደግሞ ነገር አታዙሪ። ከአንቺማ የበለጠ ምንም ነገር አይናፍቀኝም ውዴ። ንፍቅ ነው ያልሽኝ። በጣም እንደምወድሽ መቼም ቢሆን እንዳትረሺ እሺ። ለማንኛውም ጥቂት ቀናቶች ነው የቀሩ። ፈጠን ብለህ አሳውቃቸውና ጨራርሰህ ለአዲስ ዓመት ካልመጣህ የመጨረሻችን ነው። እሺ እናቴ ቻው። ልጆቹን ሳሚልኝ። መልካም በዓል። ኤፊ ለሄኖክ ደውሎለት ወዲያው በራሱ መኪና መጣለት። ገብቶ መልህቅን ከጠየቀው በኋላ
ብሌንን እንደምንም አሳምነው ሸኟት። ሄኖክ በፊት በመስታወቱ ብሌንን ሲመለከታት አይኑ አብጧል። ጠቋቁራለች። ተጫዋች ብሌን ዛሬ በዝምታ ውስጥ እየተከነከነች ነው። ምንም ሊላት አልፈለገም። የንዋይ ደበበን ሀገሬን አልረሳም የሚለውን ሙዚቃ ድምፁን ጮክ አድርጎ ከፍቶት መንዳቱን ቀጠለ። ትርሲትና ገሊላ ወደ ክፍላቸው መለሷቸው። የጀመሩትን ጨዋታ ቀጠሉ። ትርሲት የመጨረሻ የሞከረችው አማራጭ ባለመሳካቱ በጣም ተበሳጭታለች። ተስፋ ቆርጣ ጨዋታዋን አቁማ ኩርምት ብላ ተቀመጠች። ገሊላ ምን አይነት የተራቀቁ መሰሪ ቁማርተኞች ናቸው! ማንም ሰው ከቤቱ ወጥቶ እዚህ ቦታ ከመጣ በቁሙ አይደለም ሬሳውም አይመለስም። ውስጥ ለውስጥ ከሚያውቋቸው ሰዎች ውጪ ማንም ይህን ስፍራ የሚያውቀው የለም ስትል አሰበች። ትርሲት በአንድ በኩል የታዴን መሰሪነት ክፋቱን በእነሱ መነጽር ውስጥ ተመለከተች። የንጹህ ሴት እህቶቻችን ገላ የሚያረክስ ርካሽ ወንድ ሆኖ ታያት። በማን አለብኝነት የስንቱን ንጹህ ሰዎች ደም ከነዚህ ጋር ተባብሮ እንዳጠፋ አስባ ለራሷም ዘገንናት። አሁን ላይ ታዴ መምጣት ብቻ ነው ከዛ ክፍል ሊያስወጣቸው የሚችለው። እሱ ደግሞ እነሱ እንዳሰቡት ፍሬሙን ሰርቆ ከሆነ የተሰወረው በምንም ታምር ተመልሶ ወደዚህ ስፍራ ሊመጣ አይችልም። እናቱ ታመው በሆነና ቶሎ አገግመው እንዲመለስ በልባቸው እየተመኙ የመጋዘኑ በር ተከፈተ። ቦብ ማርሌ ወደ ውስጥ ሲመለከት ትርሲት ኩርምት ብላ ተቀምጣለች። እንዴ በሽታው የዶክተር ፊት ሲያይ የሚያገግም ነው እንዴ ብሎ ፈገግ አለ። መልስም አልሰጡትም። ይሄውላችሁ ይችን በላ በላ አድርጋችሁ ከዚህ ሁለት ከዚህ አንድ በየ8 ሰዓት ልዩነት ስጫት ብሎ የሚበሉትን የሚጠጣ ውሃና መድኃኒቱን አጠገባቸው አስቀምጦላቸው በሩን ዘግቶ ሄደ። ትርሲት ገና ከመውጣቱ ተወርውራ ምግቡ ላይ ሰፈረች። ገሊላ አረቀስ አለቻት በሁኔታዋ ግራ ተጋብታ። ውይ ገሊ ተይ እንደዛ እንደ ውሻ ያለ አቅሜ ስጮሁዬ እንደዚህ ባሉን ነበር ሊገርምሽ የሚገባው። በይኔ ጎረስ ጎረስ አድርጊ ብላ ሳህኑን አስጠጋችላት። እሺ ብላ እሷም ራቧን ለማስታገስ ምግቡ ላይ ሰፈረችበት። ኤፊ መልህቅን ትቶት ስለተኛ ብቻውን መሆኑ ሐሳብ ውስጥ ከተተው። የመስኮቱን መጋረጃ ሰብሰብ አድርጎ የምሽት ጨረቃዋን ለማየት ወንበር ስቦ ተቀመጠ። ከጨረቃዋ ጋር እያወራ በሐሳብ ትርሲት ካነጎደ። ስልኳን ደጋግሞ ቢሞክርም እስካሁን አይሰራም። ዕቃው ይድረሳት አይድረሳት ምንም አያውቅም። እንዴት ሆንክ ብላ እንኳን ደውልልኝም ብሎ እያሰበ ነው። ነገ 5 ሰዓት ፖሊስ ጣቢያ ቀጠሮ አለው። በተዘዋዋሪ እሷም ተጠርጥራ ተጠያቂ መሆኗ የማይቀር ጉዳይ ነው። በተለይ ስልኳን ዘግታ መጥፋቷ ጥርጣሬውን ወደ እርግጠኝነት ሊወስደው ይችላል። ኤፊ ልቡ እንዳፈቀራት ቢያውቅም ከራሱ ጋር ግብ ፈጥሮ ደጋግሞ አላፈቀርኳትም ይላል። ከረጅም የሐሳብ መንገዱ ሲመለስ ከፊት ለፊቱ የተቀመጠውን ጠረጴዛ በቦክስ መጥቶ የማረባ ብሽቅ ነኝ ብሎ ሲነሳ መልህቅ እንቀሰቀሰው። ይቅርታ በጣም ሳላውቅ ነው። ምን ሳታውቅ ነው? በስራዬ ተበሳጭተህ ነው አይደለም? አያኝ አይደለም፣ በፍጹም ባንተ አልተበሳጨሁም። እሺ ግን ለምንድን ነው ለእኔ ጥሩ አመለካከት የሌለህ? ምን ማለት ነው ብሎ አፈጠጠበት። ገብተዋል መመለስ ካልፈለክቶ ብሎ ጀርባውን አዙሮተኛ። ይልቅ አንድ ነገር አማክረኝ ሲለው አንገቱን አዙሮ ተመለከተው። አዎ አሁን የምነግርህን ነገር ብሌን አታውቅም፣ ግን ደግሞ ማወቁ አይቀርም። ከዛ በፊት ግን እንድታማክረኝ እፈልጋለሁ። እሺ የእውነት ከነበረህ መጥፎ ግምት ወጣህ እኔን እንዳማክርህ ከጠየቀኝ ደስታዬ ወደር የለውም ብሎ በጀርባው ጋደም አለ። እሺ ብሎ ስለገባበት ውጥንቅጡ የጠፋበት ችግር አንድም ሳያስቀር ነገረው። ትርሲትንም ማፍቀሩ እንደሚያጠራጥረው ሳይቀር። መልህቅ ወንድሜ ለካ ብዙ ችግር ታቅፈህ ኖሯል የምትኖረው ብሎ ሳቀበት። መልህቅ አቁም፣ እንድትቀልድብኝ አይደለም ያማከርኩ። ነገ ቀጠሮ አለብኝ። ስለዚህ ምን ላድርግ? ምንድነው ማድረግ ያለብኝ ነገር? እሱ ነው የጠፋኝ፣ መፍትሄን የፈለግኩት ብሎ
አፈጠጠበት። ኧረ ቀስ ሆ ይነገርሃል፣ መጀመሪያ ና ቁጭ በል አለው። ኤፊ ደህና ነገር አለው ብሎ ከማያስበው ሰው ጋር ስለገጠመው ችግር መፍትሄ መፈለጉ ለራሱ እየገረመው ወንበሩን ወደ መልህቅ አስጠግቶ ተቀመጠ። ቢኒ ሌሊቱ አልነጋም ብሎት በጠዋቱ ተነስቶ ገሊላ ጋር ሲሄድ አከራዮቹ ካየናት 3 ቀን አለፈን ብለው ይበልጥ ፍርሃቱን ጨመሩበት። ምናልባት ትርሲት ጋር ትኖር ይሆናል ብሎ ወደ አየር ጤና ታክሲ ይዞ ተሳፍሮ ሄደ። መንገዱ ያልተዘጋጋ ስለሆነ ብዙም ሳይቆይ ደረሰ። የሰፈሩ መግቢያ ቅያስ ጋር ሲደርስ 2 የደንብ ልብሳቸውን የለበሱ ፖሊሶች የትርሲትን ጎረቤት እየጠየቋቸው ተመለከተ። አንደኛው ፖሊስ እጁን ወደ ኋላ አነባብሮ በጥያቄ ሲያጣድፋቸው፣ ሌላኛው ፖሊስ ደግሞ ያለ መሰልቸት ወረቀቱ ላይ ይቸከችካል። ቢኒያም ነገሩ ቢያስደነግጠውም ከርቀት ሆኖ ነገሩን መመልከት መርጧል። ከ30 ደቂቃ በላይ ቆመው ካወሩ በኋላ እጅ ለእጅ ተጨባብጠው ተለያዩ። ወዲያው ፈጠን ብሎ በሩን ሳይዘጉበት ሮጦ ያዘባቸው። ዞረው ሲያዩት የትርሲት ወንድም ቢኒያም ነው። ወይ ልጄ ከየት መጣ ደሞ ዛሬ? ና ግባ እስኪ ብለው ስመው አስገቡት። እንዴት ኖት ማዘርዬ እያለ አይኑ የትርሲት በር ላይ ይንከራተታል። ደህና ነኝ፣ ና እስኪ ግባ ወደ ውስጥ። አይ አልገባም ማዘር፣ እቸኩላለሁ። ትርሲት የለችም እንዴ? አይ አሁን እኮ ስለሷ ጠይቀው ነው ፖሊሶች የሄዱት። ምን ጉድ ነው? ምን ተፈጥሮ ነው ልጄ? እኔ እንጃ ማዘር። ምን አሉት? ከመጣች ከወጣች ስንት ጊዜዋ ነው? ሌላ ተለዋጭ ስልክ ካላት የቤተሰቦቿ መኖሪያ ወዴት ነው? ኧረ ተውኝ ልጄ፣ ምን ያልጠየቁት ነገር አለ? ለመሆኑ ምን ሆና ነው? አላውቅም እማማ፣ እኔም ስትጠፋብኝ ጊዜ ነው ፍለጋ የመጣሁት። ስንት ጊዜ ሆናት እዚህ ከመጣች? ኧረ ቆየች ልጄ። ያቺ እህትህም አንዴ እንኳ ብቅ ብላ ታያት ነበር፣ እሷም ጠፋች። ሰውየውም የት እንደገባ እኔ እንጃ። ምናልባት ይሄ ቫኬሰር ነው ምንድነው የምትሉት? እንደዛ ወጥተው ይሆናል ብዬ ነው ዝም ብዬ የተቀመጥኩት። ቫኬሽን ነው የሚባለው ብሎ ፈገግ አለ። አዎ እንደዛ መስሎኝ ነበር። ኧረ ና ግባ፣ የሆነ ነገር አፍህ ላይ አድርግ። አያይ ማዘር፣ ልሂድ በቃ። አዲስ ነገር ካለ አሳውቁኝ፣ እኔም አሳውቅዎታለሁ። ደህና ዋሉ ብሎ ወጥቶ ሄደ። ውስጡ በጣም ፈርቷል። የፖሊሶቹ መምጣት እነ ትርሲት ችግር ላይ እንደሆኑ ነገረው። ለገነት ደውሎ ምንም ማለት አልፈለገም። ባልተጨበጠ ወሬ ሊያጨናንቃት አልፈለገም። ዝም ብሎ ወደ ቤቱ ሄደ። ሄኖክ በጠዋቱ ብሌን ጋር ሲሄድ ብሌን ለባብሳ ጨርሳ ልትወጣ ስትል አገኛት። ሰላም ሄኒ፣ እንዴት አደርክ? ፈጣሪ ይመስገን። ተነስተሻል? ለመቀስቀስ ነበር አመጣጤ ብሎ ፈገግ አለ። ተቀድመሃል። ለምን ለፋህ? እኔ መሄድ እችል ነበር እኮ። አይ ግድ የለም፣ እኔ ጓደኛዬ አደር አለብኝ። እንውጣ። ጨርሰሻል መሰለኝ። አዎ ጨርሻለሁ፣ ያችን ምሳቃ ብቻ ያዝልኝ ብላ ቦርሳዋን ከጠረጴዛ ላይ አንስታ ተያይዘው ወደ መኪና ገብተው ሄዱ። ትርሲትና ገሊላ በልተው ከጨረሱ በኋላ ከመድኃኒቱ ላይ ከአንድ ሁለቱ በጥቅልሉ 3 ክኒን ቀንሰው ደበቁት። ትርሲት አቤት አሁን ቢኒና ገኒ በቃ በጭንቀት ሊሞቱ ደርሰዋል ብላ ጭንቅላቷን ያዘች። አይ ቢኒ እንኳ ትዝ አንለውም፣ ገኒ ናት እንጂ በስልክም በኦንላይንም ስንጠፋባት የምትጨነቅ። ቢሆንም ቢኒ ጋር መደወሉ አይቀርም። አዎ እሱስ ልክ ነሽ፣ ግን የፍሬሙ ጉዳይ ምን ላይ የደረሰ ይመስልሻል? አላውቅም ገሊ፣ ወይ በራሳቸው ስህተት ነገሮች ተስተካክለው ይሆናል፣ ካልሆነም በቃ የሆነ ነገር አለቻት። እኔ ታዴ እናቱን ሊያስታመም መሄዱን ከሰማሁ በኋላ መሸጫ ማዕከሉን ጠርጥሬያለሁ። ያ ወረቀት እንዴት ሊጠፋ ቻለ? ሊጠፋ እስከቻለ በምን መልኩ ነው የጠፋው? እዛ ውስጥ ለውስጥ ያሉት የራሳቸው ሰዎች ናቸው ሊያጠፉት የሚችሉ። እኔማ ከዝች ክፍል ብቻ ልውጣ። ኤፊ ነገሩን ትቶት ቢሆን እንኳ እኔ እውነታውን ሳላውቅ አርፌ አልቀመጥም ብላ ፍራሿ ውስጥ ገብታ ተጠቀለለች። ተሰብስበው ከሚጫወቱት ጎረምሶች መካከል የቦርጫሙ ጎረምሳ ስልክ ጮኸ። ሲመለከት የማያውቀው ቁጥር ነው። ጨዋታ ላይ ስለሆነ መልሶ ወደ ኪሱ ከቶ ወደ ጨዋታው ሊመለስ ሲል በድጋሚ ስልኩ ጮኸ። ተመልሶ አውጥቶ ትኩር ብሎ ቁጥሩን ተመለከተው። አያውቀውም።
እዛው እንደተቀመጠ ሃሎ አለ። እንዴት ነህ ባሪያው አለው አንድ ለስለስ ያለ የጎረምሳ ድምፅ። ባሪያው ፈዞ ቀረ። ጓደኞቹ ፊቱን ሲመለከቱ በድንጋጤ ሁሉም ካርታቸውን ጥለው ምን እንደሆነ ጠየቁት። ምላሽ አልሰጣቸውም። በስልኩ ውስጥ ባሪያው ትሰማኛለህ? ይሰማል የምለው ነገር ኔትወርክ ብዙም አይሰራም። አሁንም ከተማ አውጥቼ ነው የደወልኩ እያለ ደጋግሞ ሲጮህ ታዴ አለው። አዎ ታዴ ነኝ ባሪያው ሲለው ሁሉም እርስ በርሳቸው ተያዩ። ታዴ ምን ነው ጠፋህብን እኮ ማዘር አልተሻላቸውም? አይ ባሪያው ማዘር አርፋለች። ዛሬ ሰልስቷ ነው። ኦ በጣም ያሳዝናል። አይዞህ በቃ ጓደኛዬ በርታ ሲለው ሁሉም እናትየው እንዳረፉ አወቁ። አዎ በርትቻለሁ ባርዬ፣ እባክህ አንድ ነገር ላስቸግርህ። እረ ሁለት ሶስትም ይቻላል ወዳጄ፣ ምን ልርዳህ ብሎ ከወንበሩ ተነስቶ ጓደኞቹ ካሉበት ራቅ ብሎ ቆመ። እጄ ላይ የነበረኝን ገንዘብ ጨርሻለሁ። መመለሻ የሚሆን እንኳ አልተረፈኝም እና ስልኬ ላይ ገሊላ ብዬ ሴቭ ባደረግኩት ቁጥር ደውለህ ለትርሲት በባንክ አካውንቴ የተወሰነ ገንዘብ እንድትልክልኝ ንገርልኝ ብሎሻል ታደሰ በላት። የባንክ ቁጥሩን በቴክስት ልክልሃለሁ። ኧረ ተው፣ እኔም ቢሆን ልልክልህ እችላለሁ ታዴ፣ አንተ ብቻ ሰላም ተመለስ። ግድ የለም አሁኑኑ ላክልኝ፣ ነገውኑ ይደርሳል። እሺ ባርዬ አመሰግናለሁ፣ ግን ለባለቤቴ ደህና መሆኔንም ትንገራት እባክህ። ምንም ሳልላት ነው በድንገት ወጥቼ የመጣሁት። እሺ እነግራታለሁ፣ ግን ለምን አትደውልላትም አለው። ምናልባት ሞክሮ ይሁን አይሁን የሚለውን ለማወቅ። ብዙ ጊዜ ሞክሬላት ነበር፣ ስልኳ አይሰራም። ከእህቷ ጋር ብዙ ጊዜ ስለሚገናኙ ትነግራታለች። ያንተንም ከኋላ ጊዜ ከነበረች ብጣሽ ወረቀት ላይ ነው ያገኘሁት። ዋናው የኔንም ማግኘትህ ነው ጓደኛዬ። ታዲያ መቼ ነው የምትመለሰው? በቃ ነገ ከላክልኝ ከነገ ወዲያ በጠዋት ተነስቼ እመጣለሁ። እናቴ ነበረች፣ አሁንማ ማን አለኝ እናቀምጣለሁ ብለህ ነው? አዎ ልክ ብለሃል። ሐዘንን ማክረር ደግሞ መልካም አይደለም፣ መመለሱ ይሻላል። እሺ ባርዬ፣ ጓደኞቼ ሁሉንም ሰላም በልልኝ። ዞር ብሎ በጠረጴዛው መሃል የተቀመጡትን ጓደኞቹን ሲመለከት አፍጥጠው እየተመለከቱት ነው። ተመልሰው መጥቶ ስለተባባሉት ነገር እስኪነግራቸው ጓጉተዋል። ስልኩን ከጆሮው ላይ አንስቶ ጓዶች ሁላችሁንም ሰላም ብሏችኋል። ሁሉም ፈገግ ብለው ኦ ለእኛም ሰላም በልልን አሉት። ሰምተሃል መቼስ? አዎ ሰማኋቸው። በጣም ነው የናፈቃችሁኝ። እስካገኛችሁ ጓጉቻለሁ። እኛም እንደዛው። በልሺ መልካም ቀን፣ ሰላም ያገናኘን ብሎ ስልኩን ዘግቶ ወደ ጓደኞቹ ተመለሰ። መልህቅ ሰዓቱን ከእጁ ላይ ሲመለከት 4:45 ሆኗል። ከመልህቅ ጋር አሪፍ ቁርስ በልተው እየተጨዋወቱ እያሉ ብሌንና ሄኖክ በሩን ከፍተው እንዴት አደራችሁ ብለው ገቡ። ኤፊ መምጣታቸው አስደስቶታል። ሄኖክ መጣችሁ በቃ እኔ ልውጣ ብሎ ከወንበሩ ተነሳ። እንዴ ምንድን ነው ገና ከመምጣታችን ለመሄድ መሯሯጥ? አይ እንደውም አረፈድኩኝ፣ ወፈር ያለች ቀጠሮ አለችብኝ። ይሄው ታማሚያችሁን ተረከቡኝ ሜቴ ብሎ ብሌንን አቅፎ ሳማት። ቆይ አንዴ ውጭ ጠብቀኝ የማወራህ ነገር አለ ብላ መልህቅን እንዴት አደርክልኝ ብላ ግንባሩን ሳመጁ። ደህና ነኝ ፍቅርዬ፣ ምን እሆናለሁ አንድ አይን ሁኜልሽ ቀርቼ አላት። አይዞህ ምን አሉ ዶክተሮቹ? አሁን መታ አንድ መርፌ ሰጣኝ ሄደችና ህመም አለው እንዴ? አይ እኔ ለምን እንዳሸጉትም አልገባኝም፣ ለይቶለታል መሰለኝ። ዝም በል እስኪ የሰይጣን ጆሮ ይደፈን። ደግሞ ይሄኔን ሰላም አትለውም እንዴ? አይ የኔ ነገር ድሮም አንቺን ብቻ ነበር የሚያየው አይኔ፣ ይሄው አንድ አይነ ሁኜም አንቺን ብቻ ነው የሚያየው ሲል ሁለቱም ሳቁ። ሄኖክ ናፍቆታችሁን ተወጡ ብዬ ነው ዝም ያልኳችሁ ብሎ ኤፊ ተቀምጦ የነበረበት ወንበር ላይ ተቀመጠ። በቃ መጣሁ ተጫወቱ ብላ ተነስታ ወጣች። ኤፊን በአይኗ ስትፈልገው አጣችው። ስልክ ስትደውልለት መኪና ማቆሚያ ውስጥ ነኝ ቶሎ ነኝ ብሎ ወደ አሳንሰሩ ምድር ወርዳ መኪናው ወደ ቆመበት አመራች። ኤፊ በስፖኪው በኩል ሲመለከታት የበሩን መስታወት ከፈተው።
በመስኮቱ በኩል ሄዳ ወዴት ነህ? 5 ሰዓት ላይ ቀጠሮ አለኝ። ምን ነው? ምንድን ነው የምታወሪ? ፖሊስ ጣቢያ እንደሄድ ነው። ብቻዬን ከምሄድ ብዬ ነበረ። በቃ ወይ በኋላ ስትመለስ ስትለው ነይ ግቢ እስኪ አላት። አይ በቃ ሂድ፣ አላስረፍድብህ አለችው። ክፍል 9 ይቀጥላል።